ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ኤሽ ቡካሪ እንሰራለን። ወደ አሰራሩ እዚህ ጋር የጋለ ድስቴ ላይ ዘይቴን አደርጋለሁ። ከዛም ዘይቴ ጋል ሲልኝ በቀጭኑ የከተፍኩት ካሮት አለ ጨምረዋለሁ። እሺ ውዶቼ ካሮቴ እንደዚህ ጠበስ ካለልኝ በኋላ አጥቤ ለ1-5 ደቂቃ የዘፈዘፍኩትን ቢጫውን ዘቢብ ጨምራለሁ። ጥቁሩን መጠቀም ትችላላችሁ። እንደዚህ ለ2 ደቂቃ ዘቢባና ካሮቴን ጥብስ ካረኩኝ በኋላ አወጣዋለሁ። ከዛም እንደዚህ በቀጭኑ የከተፍኩትን ቀይ ሽንኩርት አለኝ እሱን እጨምራለሁ። እንደምታዩት ሽንኩርቴ ጠበስ ብሎልኛል። በመቀጠል ዶሮዬን ጨምራለሁ። እንዲህ በደንብ አጥቤ የቆራረጥኩትን ዶሮ ጨምራለሁ። አለመቆራረጥም ትችላላችሁ። ከዛም እንደዚህ እያደረግን ቀስ እያለን እያገላበጥን ዶሮአችንን ጥብስ እናደርገዋለን። እንዳያርብን መጠቀቅ አለብን። ካራረብን ቃናውን ይቀይርብናል። ከዛም እንደምታዩት ዶሮአችን ጥብስ ብሎልናል። በመቀጠል ነጭ ሽንኩርት እንጨምራለን። የተፈጨ ነጭ ሽንኩርትና ዝንጅብላችንን እንጨምራለን። ከዛም ቅመማችንን እንጨምራለን። የምንጨምረው ቅመም ከሙንና እርድ ብቻ ነው። ምክንያቱም ቡካሪ ስንሰራ እነዚህ ሁለቱ ቅመም ብቻ ናቸው የሚያስፈልጉን። ቅመማችንን ከዶሮአችን ጋር እንደዚህ ካቀላቀልነው በኋላ ሳልሳ እንጨምራለን። ከዛም 2 ፍሬ ቲማቲም የተፈጨ ጨምራለሁ። ይሄ ቲማቲሞቹ ትንንሽ ስለሆነ ነው 2 ፍሬ ያደረኩት። ትልቅ ከሆነ 1 ፍሬ መጠቀም ትችላላችሁ። ያው እንደምታዩት የጨመርኩት ቲማቲም ጥብስ ብሎ ቲማቲም በተፈጥሮ ውሃ ያወጣል። ውሃውን ልጥጥ እስከሚያደርግ ድረስ ጠብሼዋለሁ። ከዛም ውሃ ጨምራለሁ። የፈላ ውሃ የምትጨምሩት በምትሰሩት የሩዝ መጠን ነው። ከዛም ጨው ጨምራለሁ። ከዛም ለ15 ደቂቃ ከድሜ ዶሮዬን አበስለዋለሁ። ከ15 ደቂቃ በኋላ እንደምታዩት ዶሮአችን በስሎልናል። ከዛም እንዲከበሰለልን አውጥተን ኦቭን እናስገባዋለን ለ15 ደቂቃ። ከዛም አጥቤ ለ15 ደቂቃ የዘፈዘፍኩትን ሩዝ አጥልዬ ጨምራለሁ። ግማሽ በግማሽ እስከሚበስልልኝ ድረስ ትንሽ ውሃውን መጠጥ እስከሚያደርግልኝ ድረስ ከድኜ እቆየዋለሁ። ከዛም እንደምታዩት ሩዛችን ውሃውን መጠጥ እያደረገልን ነው። በመቀጠል ቅድም የጠበስነውን ዘቢብና ካሮት እንጨምራለን። እንደዚህ አድርገን ካስተካከልነው በኋላ የተቀቀለ ሽምብራችንን እንጨምራለን። በሀገራችን ዱቤ የሚባለው ማለት ነው፣ ዱቤ ሽምብራ። ከዛም እንደዚህ ከጨማመርን በኋላ ጋዛችንን ቀንስ አድርገን ውሃውን እንዲመጥ እናደርገዋለን። በመጨረሻም እንደዚህ የሚያምር ሩዝ ቡካሪ ሰርተናል። እዩት እንዴት ውሃውን መጠጥ አድርጎ ፍርፍር እንዳለ። ቀላል ስራ ነው ውዶቼ፣ ሞክሩ፣ ትወዱታላችሁ። አመሰግናለሁ።